ሰላም ጤና ይስጥልኝ እንደምን አላችሁ የጤናና ደህንነት ቤተሰቦች። ዛሬ ስለ ሊድ መመረዝ እናያለን። የሊድ መመረዝ በሰውነታችን ውስጥ ከፍተኛ የሊድ ብረት ክምችት ሲፈጠር የሚከሰትና ለጤና እጅግ አደገኛ የሆነ የጤና እክል ነው። ሊድ በሰውነታችን ውስጥ ምንም አይነት ጠቃሚ ሚና የሌለው መርዛማ ንጥረ ነገር ሲሆን በተለይም ለህፃናትና ለነፍሰ ጡር እናቶች ከፍተኛ ጉዳት ያደርሳል። በዚህ ቪዲዮ ውስጥ ለሊድ መመረዝ የሚያጋልጡ መንስኤዎች ምንድን ናቸው? የሊድ መመረዝ ምልክቶች እንዴት እናውቃለን? እና ለሊድ እንዳንመረዝ ሊወሰዱ የሚገቡ የመከላከያ መንገዶችን በቅደም ተከተል እናያለን። ቪዲዮውን እስከ መጨረሻ እዩት፣ ታተርፉበታላችሁ። እንዲሁም ለሌሎች ወዳጆች እንዲዳረስ ላይክ እና ሼር አድርጉት። አሁን ወደ ቪዲዮ እንገባለን። ኬሚካል ሲምቦሉ ፒቢ ነው እና ሊድ ሲባል ያው የማያውቀው ሰው ይኖራል በሚል ነው። ታዲያ ሊድ እርሳስ ብለንም በአማርኛ እንተረጉመዋለን። ግን እርሳስ የሚባለው የካርበን ውህድ ነው። ያ እርሳስ የሚባለው ሌላ ነው። የምንጽፍበት እርሳስ የለም፣ እሱ ሌላ ነው። ሊድ ማለት ግን ብረት ነው የሚመደበው። ለተለያዩ ቁሳቁሶች ብረታ ብረቶች ጋር ተቀይጦ የሚመጣ ነው እና እሱ ነው አደገኛ እንጂ የምንጽፍበት እርሳስ ማለት አይደለም። ሊድ እሱ የካርበን ውህድ ነው፣ ሌላ ንጥረ ነገር ነው እሱ። ስለዚህ ሊድ የሚለው እሱ ነው ማለት እንዳትሳሳቱ። የሊድ መመረዝ ምልክቶች ወዲያውኑ ላይታዩ ይችላሉ። ይህም ችግሩን አስቀድሞ ለማወቅ አስቸጋሪ ያደርገዋል። ይሁን እንጂ ጉዳታቸው እየጨመረ ሲሄድ የሚከተሉትን ምልክቶች ያሳያሉ። ልብ በሉ፣ እነርሱም በህፃናትና በአዋቂዎች ላይ የተለያዩ ምልክቶች ናቸው። በመጀመሪያ በህፃናት ላይ የሚታዩ ምልክቶችን ስናይ ህፃናት ሊድን የመምጠጥ ወይም በሰውነታቸው ውስጥ የመስረግ አቅማቸው ከፍተኛ ስለሆነ እና የአንጎል እድገታቸው ገና በመሆኑ በከፍተኛ ሁኔታ ይጎዳሉ። እንግዲህ በህፃናት ላይ የሚታዩ ምልክቶች የሚከተሉት ናቸው። አንደኛ የእድገትና የመማር መዘግየት ወይም ደግሞ የአይኪው መቀነስ ነው። ሁለተኛ ብስጭትና የባህሪ መቀያየር። ሶስተኛ የምግብ ፍላጎት ማጣትና የክብደት መቀነስ። አራተኛ የሆድ ህመምና የማስታወክ። አምስተኛ የደም ማነስ ወይ ደግሞ አኒሚያ እና የመስማት ችግር የመሳሰሉ ምልክቶች በህፃናት ላይ ሊከሰቱ ይችላሉ። በአዋቂዎች ላይ ደግሞ የሚታዩ ምልክቶች የሚከተሉት ናቸው። አንደኛ ከፍተኛ የደም ግፊት። ሁለተኛ የጡንቻና የመገጣጠሚያ ህመም። ሶስተኛ የማስታወስ ችሎታ መቀነስና ትኩረት ማጣት። አራተኛ ራስ ምታትና የሆድ ህመም። አምስተኛ በነፍሰ ጡር እናቶች ላይ ጽንስ ማስወረድ ወይም ደግሞ ያለቀኑ መወለድ የመሳሰሉ ምልክቶች ሊከሰቱ ይችላሉ። ለመሆኑ ለሊድ መመረዝ የሚዳርጉን ምክንያቶች ምንድናቸው የሚለውን ደግሞ እንይ እስኪ። የስራ ሁኔታዎችና የመኖሪያ አካባቢዎች ለሊድ መጋለጥ ዋና ዋና ምክንያቶች ተደርገው እንደሚወሰዱ የተለያዩ ጥናቶች ያመለክታሉ። አሁን ሊድ እንዴት ይገኛል? የት ነው የምናገኘው? እንዴት ነው የምንጋለጠው? የሚለውን ነገር ስናይ ሊድ በሚገኝበት በተለያዩ የዕለት ተዕለት መገልገያ ቁሶችና አካባቢዎች ውስጥ ሲሆን ይህም እንግዲህ በተለያየ መጠንና በተለያየ ጊዜ የመጋለጥ እድላችንን የሚጨምሩ ሁኔታዎች ናቸው። በተለይ ደግሞ የስራ ቦታ ላይ የተሰማሩ ሰራተኞች ለዚህ ንጥረ ነገር ተጋላጭነታቸው ከፍተኛ ነው። ታዲያ ልብ በሉ፣ በአንድ ሰው የሊድ መመረዝ የሚደርስበት ለረዥም ጊዜና ለረዥም መጠን ከተጋለጠ ነው። ነገር ግን አሁን እየወጡ ባሉ ጥናቶች መሰረት የሊድ መጠን መጋለጥ ወይም የመጋለጥ ገደቡ ምንም እንደሆነ ወይ ደግሞ እንደሌለው የዓለም የጤና ድርጅትን ጨምሮ የተለያዩ ጥናቶች እያመለከቱ ነው። የምንጋለጠው እንዴት ነው? የት ስንሰራ ነው? ምን ስንሆን ነው? ለምን ስንቃረብ ነው የሚለውን ነገር እስኪ አሁን በዝርዝር እናያለን። አንደኛው ቀለም በመቀባት ስራ ላይ የተሰማሩ ወይ ደግሞ ቀለሞች ባሉበት አካባቢ ነው። እሱም ደግሞ ሊድ ቤዝድ ፔይንት ይባላል። በተለይ በአሮጌ ቤቶች ውስጥ የሚገኙ በግድግዳዎች ላይ በሚፈራርሱ ህንፃዎች ላይ ቀለሞች እንግዲህ ድሮ የተቀቡ ቀለሞች አሁን ሲፈራርሱ ወይ ሲፈረካከሱ ከዛ የሚወጣው ብናኝ በአፍና በቆዳ አብዞርብድ ሆኖ ወይም ደግሞ ተመጦ ወይ ሰርጎ ሊገባ ይችላል። በተለይ ህፃናትና ሴቶች ለዚህ ተጋላጭ ናቸው። ስለዚህ አንደኛው ከቀለሞች የሚገኝ ወይም ደግሞ በቀለሞች አማካኝነት የምንጋለጥበት ሁኔታ ነው ማለት ነው። ሁለተኛው ደግሞ የመጠጥ ውሃ ቧንቧዎች ነው። አሮጌና ከሊድ የተሰሩ የውሃ ቧንቧዎች በውስጣቸው ሊገኙ ይችላሉ የሚለው ነው። ሶስተኛው ደግሞ የተበከለ አፈርና አቧራ ነው። ከቀለም ወይም ቀደም ሲል ይለቀቅ ከነበረ የነዳጅ ጭስ የሚወጣው
ሊድ በአፈር ውስጥም ለረዥም ጊዜ ሊቆይ ይችላል። ወይ ደግሞ በአቧራና በጭስ መልክ ወደ አካባቢ ሲገባ ወይም ደግሞ በአካባቢ በብናኝና በጭስ መልክ በአካባቢ ወይ በአየሩ ላይ ሲበተን ማለት ነው፣ ወይም ሲንሳፈፍ ልጆች ሲጫወቱ እንዲሁም ደግሞ አዋቂዎች በዛው አካባቢ ካሉ በትንፋሽ አማካኝነት ወደ ውስጣቸው ይገባል ማለት ነው። አራተኛው አንዳንድ መጫወቻዎች እና መዋያዎች ናቸው። ጥራታቸውን ያልጠበቁ የህፃናት መጫወቻዎች ወይ ደግሞ አሻንጉሊቶች የዚህን የሊድ መጋለጥ አስተዋጽኦ ያደርጋሉ ማለት ነው። ሌላኛው የስራ አካባቢ ነው። ይሄ ዋናው ነው። በባትሪ ማደሻዎች፣ በኮንስትራክሽን ስራዎች፣ በብረት ማቅለጫዎች እና በባህላዊ ወርቅ ማውጣት ዘዴዎች ላይ ይሄ የሊድ መጠን የሊድ ክምችት አለ እና በዚህ ላይ የተሰማሩ ሰራተኞች ለዚህ ለሊድ መጋለጥ ከፍተኛ እድል አላቸው ማለት ነው። ሌሎች ደግሞ እንደዚህ ከቤት ወደ ቤት የምንጠቀምባቸው ከሊድ የተሰሩ ድስቶች፣ ማንኪያዎች እንዲሁም ደግሞ ሌሎች መገልገያዎች የሊድ ቅይጥ ያለባቸው ማለት ነው። እነሱንም በማብሰያነት ስንጠቀምባቸው እና እንደ መመገቢያ ስንጠቀምባቸው ሊድ በእነዚህ ውስጥ አብሮ ስለሚኖር በተለይ በጣም ሲግል ወይ ደግሞ በጣም አሙቀን ስንሰራ በዛ ላይ ቀልጦ ከምግባችን ጋር የመቀላቀል እድል ይኖረዋል ማለት ነው። እንዲሁም ደግሞ በጣም ከተፈቀፈቀ በዛ በፍቅፋቂው አብሮ ሊጨመር ይችላል ማለት ነው። ያው መጠኑ ትንሽ ይሁን እንጂ ከዛ ጋር አብሮ በምግባችን ወይም በምንጠጣው ነገር ላይ አብሮ ሊገባ ይችላል ማለት ነው። ስለዚህ ለሊድ የሚያጋልጡን የስራ አካባቢዎች ወይም ደግሞ የመኖሪያ አካባቢዎች እና የተለያዩ ቁሳቁሶች እነዚህ ናቸው ማለት ነው። በቀጣይ የምናየው ደግሞ የመከላከያ መንገዶችን ነው። ለሊድ እንዳንጋለጥን ብሎም መጠኑ ሲበዛ ደግሞ እንዳንመረዝ እንዴት ማድረግ አለብን፣ እንዴት ነው መከላከል የምንችለው የሚለውን ነገር ስናይ የሊድ መመረዝን ለመከላከል ምርጡ መንገድ ከተጋላጭነት መራቅ ነው በዋናነት ማለት ነው። እንግዲህ በጣም ተጋላጭ ስንሆን ነው የሊድ መመረዝ የሚመጣው። የሊድ መመረዝ የመጨረሻው የተጋላጭነት መጠን ነው። ወይም ደግሞ ተጋላጭነታችን ቅድም እንዳልኩት በጊዜና በመጠን እየበዛ ሲሄድ መጨረሻ ላይ የምንመረዝበት ወይ ደግሞ በጣም ከመጠኑ አልፎ ለሰውነታችን ጉዳት ሲያደርስ ነው እንግዲህ ምልክቶችም የሚታዩት። በመሆኑም ተጋላጭነትን ቀነስን ማለት የሊድ መመረዝን አስወገድን ማለት ነው። ታዲያ እነዚህ የመከላከያ መንገዶች ምንድን ናቸው ስንል፣ አንደኛ ንጽህና መጠበቅ ነው። የህፃናትን እጅ መጫወቻቸውንና የቤቱን ወለል ማጽዳት ነው። እንግዲህ ከአቧራ ከቀለም የሚነሳው ብናኝ እሱን ማጽዳት ነው። ሁለተኛ ደህንነቱን የጠበቀ ውሃ መጠቀም ነው። የውሃ ቧንቧ አሮጌ ከሆነ እሱን ማየት፣ ውሃውን ለመጠጣት ወይም ምግብ ለማብሰል ከመጠቀማችን በፊት ቧንቧውን ከ1 እስከ 2 ደቂቃ እንዲፈስ ማድረግ እና ውሃው ወጥቶ እንዲያልቅ ማድረጉ ይበጃል። ምክንያቱም ቅድም እንዳልነው ሊድ በቧንቧዎች ውስጥ ሊኖር ይችላል። ሌላኛው የተመጣጠነ ምግብ ነው። ብረት፣ አይረን፣ ካልሲየም እና ቫይታሚን ሲ የበለጸጉ ምግቦችን መመገብ ሰውነታችን ለሊድ የመምጠጥ እድሉን ይቀንሳል። ስለዚህ የሊድ በሰውነታችን ውስጥ ሊድ እንዳይመጠጥ እነዚህ እንቅፋት ይሆኑታል ማለት ነው። እሱን በመጠቀም ወይም የተመጣጠነ ምግብ አመጋገባችንን በማስተካከል የሊድ አብዞርብሽንን ወይም የሊድ መመጠጥን መከላከል እንችላለን ማለት ነው። ሌላኛው ጥንቃቄ ማድረግ ነው። ጥንቃቄ ሲባል እንግዲህ በየሄድንበት ሁሉ በተለይም ደግሞ በአሮጌ ቤቶች በሚፈርሱበት አካባቢ ወይም ቤቶች ሲታደሱ ወይም ሲፈርሱ እንዲሁም ደግሞ በተለይ ሰራተኞች በኢንዱስትሪዎች፣ በፋብሪካዎች የመኪና ባትሪዎች የሚጠገኑበት የሚሰሩበት የስራ ቦታዎች ላይ ያሉ ሰራተኞች በተለይ ይህንን የሊድ መጋለጥ በጣም በጥንቃቄ ማየት ይጠበቅባቸዋል። የሊድ መመረዝ ጥርጣሬ ካለም ቀለል ያለ የደም ምርመራ በማድረግ ብለድ ሊድ ሌቨል ይባላል። ብለድ ሊድ ሌቨል ቴስት አንዳንድ ሆስፒታሎች እና የጤና ጣቢያዎች ይሰራሉ። በአቅራቢያችሁ ወደሚገኙ የጤና ጣቢያዎች በመሄድ የሊድ መጠናችሁን ማወቅ ትችላላችሁ ማለት ነው። እሱም በደምና በዋናነት በደም ውስጥ ነው የሚታወቀው። እንግዲህ የደም ምርመራ ማድረግ ማወቅ ትችላላችሁ። ለምሳሌ ህፃናት እንዴት ነው አሻንጉሊቶቻቸው ከሊድ ነፃ ስለመሆናቸው እንዴት ነው የምታውቁ? ምን አይነት አሻንጉሊቶችን ነው የምትሰሩ? የምትኖርበት ቤት ደግሞ ቀለሙ መረጋገጥ መቻል አለበት። ዞሮ ዙሪያችሁን፣ አካባቢያችሁን፣ የስራ ቦታችሁን በማስተዋል እነዚህን የመከላከያ መንገዶች ተጠቀሙ።
ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ደህና